Hello, this is Microphone Media. Please like, subscribe, and share. Thank you. የቆቦ ስብሰባ አንድ ጊዜ ያን ጊዜ ነው የተያየው። 11ኛ እንደገና እናንተ እንደወጣችሁ ወደ ሐሙሲት ምናምን ሄዳ ነጸገዴ እና ጸገዴ አለ አንድ ሁለት ረጅሜንቶች እንዳስበሉ ከዛ ተመለሳለኝ። ማይ ነው በቃኝ። በላይ ብዙ ቆይቻለሁና ነው አዛዣችሁ እናንተ ተስፋዬ ወልደ ማርያም ተስፋዬ ነው እንዴ አለ ነበር ወልደ የ301ኛ ደግሞ ሶፊያን ነው ሶፊያን አምስተኛ ነበር ብርጋዴር ጀነራል ሆኗል። ሶፊያን አለ ትንሽ አመለጣው መሐመድ ሞተ የቱ መድፈኛ ሶፊያን ቆስሎ ሲወጣ ምክትል ነበር ቀጭኖ ወሎዬው ብርጋዴር ሆኗል እኮ መሐመድ ብርጋዴር ሆነ። አሁን ጩቤ ላይ ሞተ በቃ ከነ ምክትሉ ማን ነው ምክትሉ? አታሉ የሚባል ይዛ ቆቦ ዙሪያ አካባቢ ነው ልጁ። ይዛ ዙሪያ ተወላጅ ነው። ብርጋዴር ሆኗል እንደ መሐመድ ሆኖ አብሮ እዛ ታሳስ ብርጋዴር ሆኖትማ እዛ ማን እርግጥ ብዙ አታውቃቸው ይሆናል። መላኩ ታውቀዋለህ? መላኩ 32ኛ ነበር። መላኩ አላውቀውም። ማርያስ 32ኛ አውቀዋለሁ። 32ኛ እዛ ይሆናል ነበር። እሱም ሆኗል። አሁን ሌሎቹ አታውቃቸው። ማርያስ ስንተኛ አዛኝ ነው? አሁን የ304ኛ ኮር ነው የሚባል አዲስ ከደውዝ የነበረ ወደኛ ተደራቢ መጥቶ ነበር። የሱ ኮር ምክትል አዛዥ ነው። አዛዡ የኮር አዛዥ ናስር ነው። ናስር ይሄ አማርኛ ሳይሆን ናስር የአጋሩ አካባቢ ነው ሰይቤቱ እዛ ነው። እሱ ነበር አዛዥ የዛ ምክትል ነው ነበር። 11ኛ የተረገመች አንተን ማስረከበች እኔ ነው ማለት ያን ክፍለ ተራዛኝ ሆነን በተለያየ ጊዜ አንተ የት ነው ተያዝከው? አሁን ጩቤ በር በስተ ወደ ቆቦ ሲር ከጩቤ በስተግራ ይሄ ላሊበላ መስመር አለ ወደ ሲር አማያ የሚባል አለ። 15 ኪሎ ሜትር ነው ተዘግተን ይዘን የነበረው ወሳኝ ቦታዎች ይዘን። እነዚህ ደግሞ የተረገሙ ክፍት ቦታ ያዩ ፍልክ እያሉ የገቡ በቃ መከራ በሉ። 4 ቀን ሙሉ ብቻዬን እዛ ስጋተር መጨረሻ በትንትናችን ነው። አሁን ሁኔታው አለቀ። ልክ በ21 4 ሰዓት ላይ ተደዋወለ በቱሪያ በመገናኛ የለም እንደ ድሮ ረጅም ርቀት ምናምን የለም። በቱሪያ ነው በቃ አሉ እየመጣልህ ነው አለ። በቃ አሁን በኋላ የት አባት ነው ይሄ ጁንታ በየት አባሽ ተገበያለሽ ያዝ ብለን ያዘ። በ5 አቅጣጫ በተመሳሳይ ሰዓት ብትናረው እናንተ እኔ ግን የነገርኳቸው ገና ሲጀምር ይሄ ነገር ይበላሽ ነው አስተካክሉ ብዬ ተናገርኩ። አረታው ምን ዝም ብሎ ለማራዎች ናቸው ምን ማመጡም ባክ ተኩስ ምናምን ስለሌላቸው በቃ ምንም ችግር የለም ያዝ ምናምን። እሺ በ18 2 ሰዓት የተጀመረ ውለን አደር፣ በ19 ውለን አደር፣ በ20 እንደዚህ ውለን አደር። በ21 4 ሰዓት ላይ ማንገዳገድ ጀመሩ። 4 ሰዓት ላይ 25ኛ ከኔ አስሮ ነው ያለው። አረጋገጥኩ አለ ምን ሁኔታ አላለኝ አለ አድማሱ። አይ ሁኔታው ተበላሽቷል እየነገርኳችሁ ሁኔታው ተበላሽቷል። እንደምን ብላችሁ መውጣት ትችላላችሁ? እንዴት ብለን መውጣት እንችላለን? ታንኮቹ ልክ ያቻሉ ለምን በታንክ አትወጣም? ጦሩን አስበልጬ ከሞት ከጦሩ ጋር ለሞት እንጂ እኔ ማን አለቃ ነኝ? ጦር እዚህ ቅር እኔ በታንክ መውጣበት አልወጣም። እንደዛ ከወጣሁ አዱን እየወጣለሁ ከቀረው ደግሞ ካዱ ጋር ቀራለሁ እንጂ እንደዛ አላደርግም ማለት። አሁን ምን ሆነ? 25ኛ ነቅሎ ሄደ። በ25ኛ የመጣውና በላይ በተኩሎሽ የመጣው ግጥም 3 ዙር ለኔ ማን ያዙ መሰለህ? ደደቤት፣ ጽናት፣ አሞራውን ባሉ ክፍለ ጦሮች ግጥም አድርገው ቤት ልክ በቁጥር አለ አይደለም የሆነ ይሸጣል ተለጥፈው ቆይተው ልክ እንደዚህ ነው በቁጥር 1 2 3 እንዳልካቸው
ደርሰን ወደ ሸጦ ልንገባ ስንል ልክና እርግፍ 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 ትርግም ለኔ ወስደው በዚህ ግልብጥ አዎ የኔ ምክትል ነበር። አባባ ብርጌዳ ዘይ ነበር። አባባ የኔ ምክትል ነበር። አባባ እኔ ጋር ነበር ነው አሱ አስተባብረ ይዘውታል። እሱንም ወስደው ድርቅ ሞተሱ በዚህ ቢባል የት አባባ ቀጭኑ አይደል? ቀጭን ረጅም በየዳ ሁለተኛ ብርጌድ አዛዥ ነበር። መጀመሪያ ሸዋት ጉም አንድ ሻለቃ አስመጥቶ ምናምን ተብሎ በቃ ገምግሜው ነበር። እኔ አግጄው ነበር። አሁን ብርጌድ መሪ ነው እሱ። ብርጌድ የለም አሁን ኮረጅሜንት ክፍለ ጦር ኮር ነው። ብርጌድ ፈርሷ የኔ ያውቀዋል። ያው ምንም መብራሪያ አያስፈልግም። በደንብ ያውቀዋል። ሰምታ ነበር ነው። አዎ ከ11ኛ ሸዋት ጉምና እንጭላ አካባቢ ሲያዙ እኔ ያን ጊዜ 21ኛ ክፍለ ጦር ነበርኩና የ21ኛ ክፍለ ጦር ምክትል ነበርኩ እና የ20ኛ የሁለቱ ብርጌድ እንዳለ ከነ መሳሪያው የሄደው 11ኛ ለድጋፍ ተብሎ ከኢጭላ ሳይደርስ አዳሸር ከግጀት ጀምሮ እስከ አዳሸር ባለው ተዘርቶ በዛ ምክንያት ቀረ እና እነዚህም በማይደጋገፉበት ምክንያት እሱ ከመድፉ ጋር 4 መድፍ ይዞ መድፉ ጋር ነበረ። በማጋው 2 አየር መቋሚያም ነበረ መሰለኝ። አሁን በዚህ ምክንያት እሱም መድፉ አካባቢ ሲሆን እሱም ለብቻው ተቆረጠ። ኮሎኔል ሁሴን ጋር በአካል የተዋወቅ ነው አንድ መድረክ ከቆቦ ነው የክፍለ ጦር አመራሮች መድረክ ነበረ። እኔ በዛን ጊዜ 21ኛ ክፍለ ጦር ምክትል ነው የነበርኩትና ይህን ግዳጅ ይዘን በየቀጠናችን ተፍ ስንል ሁኔታው እየጠነከረ መጥቶ ሁሴን ተማረከ ሲል የመጀመሪያ ተማረከ አይደለም የሰማነው በተለያየ ሚዲያ ነው እንጂ ለቅስቀሳ ተጠቅመንበት ነበር። ኮሎኔል ሁሴን እስከ መጨረሻ ድረስ ተዋግቶ ራሱን አጠፋ የሚል ነበረ የሰማነው ነው። በኋላ ላይ ሲሆን እንትን ደረሰ። ይሄ በተለያየ ሚዲያ ፌስቡክ የሚጠቀሙ ሰዎች ተማርኮ ቃለ መጠይቅ የተደረገለት እንደሆነ ቀርቦ አይ ስህተት ነው አልሞተም ራሱን ማላጠፋም ተማርኮ ነው ያለው የሚል ሲመጣ እንደገና ተስተካክሎ ተማረከ እንደሆነ በዛው ወቅን በዚህን ጊዜ አንዳንድ ሀሜቶችም ነበሩ። እኔም ያመንኩት አመኞ ትክክል ነው ሆኗል ለካ እንደዚህ እየተሸወርን ነው ወደሚል ደረጃ ደረስኩት። ጁንታው 36 ሚሊዮን በአካውንቱ አስገብቶለት ነው ሆኖ ብሎ አስጨፈጨፈው የሚል ይሄ ሀሜት ነበረ። በ11ኛም ይሄ ሀሜት ነበረው። በሁሉ በሰራዊቱም እነዚህ አመራሮች ሆኖ ብለው እንደዚህ ያስፈጁን ነው የሚል ጥርጣሬ ነበረ እና አንዱ ነው የሚገርመው ነገር እንዴት ነው 36 ሚሊዮን ከገባለት በምን ማን እንዴት የሚል ነው ጥያቄ እናነሳ ነበር። አሁን ታዲያ 36 ሚሊዮን ከገባለት እንዴት ይታሰራል የሚል ጥያቄ የሚያቀርብን ነበር። አረ አልታሰረም እንኳን ሸኔን መርቶ እንዲያውም ካንተ ፊት ለፊት ያለው ሸኔ አዛዥ ሆኖ ሸኔዎች ደግሞ ጥቁር የለበሱ ናቸው ካንተ ፊት ለፊት አለ ተብሎ ተነገረኝ። በለመዳት በሚያቃት ሊገጥም መጥቶ ነው እና በላሳያለሁ እያልኩ ተዘጋጅቼ እየጠበቅኩት ነበር እና አሁን እዚህ ሳገኘው እንደዚህ ብሎ ደግሞ አምሮበት ወፍሮ ምርኮኛል መሰለም። ትንሽ ከቆየው ስለምደው እንዳንተ ወፈር ካልኩም ጥሩ ነው መሰለኝ እንግዲህ እንጂ እኔ በእንደዚህ መንገድ እኔ ማንም ሰው በውትድርና ላይ ትዋጋለህ፣ ሞት አለ፣ መቁሰል አለ፣ መማረክ አለ፣ ማሸነፍ መሸነፍ አለ። ግን አንዳንድ ጊዜ ተመልካችን በሆነ ነገር ያልሆነ ስምና የሆነ ነገር የሚሰጡበት ነገር የውሸት ሰው ለሀገሩ ለህዝቡ አማረም ከፋም ለሀገር ብለን ነው የምንታገለውና እንደዚህ አይነት ሲያጋጥም ያልሆነ ስም እየተሰጠ የማጥላያ አንዱም ጁንታው በገንዘብ ኃይል ሰዎችን እያማለለ እያሳሳተ ወደ እንደዚህ ነገር እንደሚያደርግ በራሱ ኃይልና ጉልበት ታክቲክ እንደሚያሸንፍ ያለ መረዳት ያለው ይመስላልና
እኔ በዚህ አጋጣሚ እንደዚህ ሆኖ ሳገኘው ደግሞ ደስተኛ ነው የሆንኩት ለማለት ፈልጌ ነው። እንግዲህ እኔ በዚህ ላይ መጀመሪያ መኳንንት እንዳለው እኔና እሱ የምንታወቀው ቆቦ ላይ ነው። በአንድ መድረክ ለውይይት እዛ ቆቦ ላይ ተሰብስበን ነበርና እዛ አይቼዋለሁ። ትውውቃችን ይሄን ያክል ነው። ዞሮ ዞሮ እሱ የ21ኛ ምክትል አዛዥ መሆኑን ነው የማውቀው። ከተመረኩ በኋላ በኢንፎርሜሽን የ11ኛ አዛዥ ሆኖ እንደሄደ ሰምቻለሁ። ከዛ በኋላም ጡረታ ይወጣል ተብሎ ጊዜውን ስለጨረሰ ሊሄድ ነው የሚልም ኢንፎርሜሽን ነበረኝ። አጋጣሚ ደግሞ ባለፈው በተካሄደው በ18 ውጊያ የተካሄደው ላይ ያው ተማርኮ እየመጣ ነው የሚል ሰምቻለሁ። ብዙም አላመንኩትም። ያው ከመጣ በኋላ በተጨባጭ በአይን ማየት አለብኝ የሚል ነበር። ዛሬ አግኝቼዋለሁ። ዛሬ ሲያገኘው ያው ወገንን ስታገኝ ወይም ደግሞ የሚታወቀውን ሰው ስታገኝ ደስታ ነው የሚሰማ። ሳይሞት ተርፎ ማግኘቴ ደስ ብሎኛል ማለት ነው። እሱ እንዳለው እኛ ዝግጅታችን ሌላ ነው የነበረው። ያ በዚህን ቀን በዚህ ሰዓት እናካሄዳለን የሚል አልነበረንም። ውስጣዊ የሚስተካከሉ ነገሮች፣ አደረጃጀቶች ነበሩ፣ ውይይቶች ነበሩ። እንደገና ደግሞ ያው በየሙያ ዘርፉ ስልጠናዎች እንደምናካሄድ እቅድ አውጥተን ነበረ። በአጋጣሚ ኢንፎርሜሽን መጣ። ኢንፎርሜሽኑ ያው በጉሮሮና ጉያ አካባቢ የተሰበሰበ የዩንታ ኃይል አለ። ይሄ ኃይል የሚመጣ የ31ኛ እና 24ኛ ክፍለ ጦር ናቸው። 11ኛ ክፍለ ጦር በዋነኝነት መነሻዋ ጭላ አድርጋ እስከ ሸባቴ ጉም እና ገበርግባ ወንዝ ድረስ ትይዛላችሁ የሚል ግዳጅ ነው ተሰጠን። እንግዲህ ከክፍለ ጦሩ አንድ ጫፍ ወደ 30 አካባቢ ኪሎ ሜትር ነው። በዚህ ቦታ 5 ቦታ ነው ኃይላችን መድበን እኛም ያው ቀላል ነው። ከዛ የተመታ ኃይል ተበትኖ በሸባት ጉም አድርጎ ወደ ባርሜል እና ወደ አዲ አሸራ አድርጎ ወደ ራያ አካባቢ የሚቆርጥ ኃይል ካለ እዛ የመያዝ ነው እንጂ የተደራጀ ውጊያ እናካሄዳለን የሚል አልነበረም። ያም ሆነ ግን እኔ በወቅቱ ከኮሚቴዎች ጋር ተነጋግሬ ዝግጅታችን ጨርሰን የተሰጠንም አንድ ቀን ናት። በዛች አንድ ቀን ውስጥ ዝግጅታችን ጨርሰን ወደ ግዳጁ ወጥተናል። የተባለውን ቦታ ይዘናል። ቦታው ላይ ከገባን በኋላ ያው እስከ ገበርግባ ወንዝ የሚል ስለነበረ ኃይል የመበተን ስራ ስለሆነ እሱ ብዙ አልታየኝም። ቦታውን በአካል እያየው ብርጌድ ሁለቱ ብርጌድ ተቀራርቦ የየራሳቸውን ቦታ እንዲይዝ ነው አድርጌ የነበረው። በወቅቱ መድፎችም እኔ የነበርኩበት ማዘያ የፈጠርኩት ቦታ ነበረ። እዛ ላይ እንዲሆኑ ነው ያደረጉ። ከዛ በኋላ ያው በሰኔ 10 ታች ያለው ኃይል ያው በቱሬያ እንገናኝ ነበረ ከክፍለ ጦር አመራሮች። ብዙም የለም፣ ትንሽ ግጭት ነበረ፣ ግን ሄዷል የሚል ነበር። ያ ኃይል በቀጥታ እዛ አልተዋጋም። ጎሮሮና ጉያ ላይ አልተዋጋም። ከሁለቱ ክፍለ ጦሮች ጋር መጠነኛ ግጭት ነው የነበረው። እንዳለ ተገልብጦ በእኛ ላይ ነው የወጣው። ወደኛ ሲገባ ደግሞ ዝም ብሎ ሳይሆን ታቅዶ ነው መስለኝ። አጠቃላይ በአምስቱም ቦታ ኃይል መድቦ ከበባ ነው የተፈጠረው። በቀጥታ በ10 ያው ውጊያ ንጋት 11 ሰዓት አካባቢ ተጀመረ ማለት ነው። አጠቃላይ ሁሉም ተመሳሳይ ሰዓት ነው በአምስቱም ቦታ የተከፈተው። ያው ውጊያው ሲከፈት እኛ በወቅቱ ግምታችን እንደዛ ባይሆንም ያው ውጊያ ካገጠመ ምን ማድረግ እንዳለብን ያው ተነጋግረንም ቦታም ይዘም ስለነበረ ተረጋግተን በቦታችን ላይ የማዋጋት ስራ ማሰራት ጀመርኩ። ራሴ ከላይ ያሉትን ማገኛለሁ፣ ሸባቴ ጉም ያለውን ያገኛሉ። በሬዲዮ ግንኙነት ፈጠር። ያው የተወሰነ ቆይተናል ማለት ነው እየተፋለም። ውጊያው እጅግ በጣም ከባድ ነው የነበረው በወቅቱ። ተጨማሪ ኃይል
ከ21ኛ ክፍለ ጦር 2 ብርጌዶች ከ31ኛ ክፍለ ጦርም 2 ብርጌዶች 21ኛ በአዳሸር እና በበርሜል አድርጎ ወደ ጭላ እንዲገቡ 31ኛ በአግቤ አድርጎ ወደኛ እንዲመጡ ነበር የታዘዘው። ያ ኃይልም አልደረሰም ማለት ነው። በወቅቱ መንገድ ላይ ነው እነሱም ተቆርጦ የቀሩት። ስባል ይመጣል እየተባለ ቆይተናል። እኛ ደግሞ ያው ወገን እየመጣ ነው በርቱ ያን ውጊያውን ቀጥለናል። ውጊያው በጣም ከባድ ነው ብያለሁ ቅድም። የእጅ በእጅ ውጊያ ነው የተካሄደው። ያው እስከ መጨረሻ መፋለም የሚገባን ያክል ተፋልመናል። መጨረሻ ላይ ደግሞ ያው በ13 አካባቢ የወገን ኃይል የመፈረካከስ ሁኔታ ተፈጠረ። ከዛ እኔ ብቻዬና ኦፕሬተር ብቻዬ ነው የቀረው ማለት ነው። አሁን ቅድም እሱ እንዳስቀመጠው አሁን እኔ ሳይከፈል ተይያለሁ። ወሬው እንደተባለው እኔ ሰምቻለሁ፣ በሚዲያም አሰምቶኛል። ማን ነው ይሄ 360 መረጃ ቴሌቪዥን ሀብታሙ የሚባለው ሲያራግብ እንደነበረ 10 ሚሊዮን ብር ወስዶ ነው ከህዋት አመራሮች ጋር ተስማምቶ 10 ሚሊዮን ወስዶ ሰራዊቱን ሽጦ መሳሪያ የሞተን ጁንታ መሳሪያ አስታጥቆ እንደ አዲስ ተደራጅቶ ሀገር እንዲበጠብጡ አድርጓል። ካጂ ነው ምናምን ብሎ ሲያወራ ሰምቻለሁ፣ በተጨባጭ ማለት ነው። ከወገን እንኳን ይሄ ይወራል የሚለው አሁን መኳንንት ሲያወራ ነው የሰማሁት። እንደዛም ካሉ ያሳዝናል። ጦርነት አንዴ ስትዋጋ ታሸንፋለህ፣ አንዴ ትሸነፋለህ። በጦርነት ውስጥ ደግሞ ሂደቶች አሉ። ትማርካለህ፣ ትማረካለህ፣ ወይ ትሞታለህ ወይም ትቆስላለህ ማለት ነው። የውጊያ ሂደት ይሄ ነው። በወቅቱ ያ የነበረውን ጦርነት ለመቀልበስ ከበላይ አካልም የተደረጉ ጥረቶች ቢኖሩም ሲስተሙና አካሄዱ ዝም ብሎ በቀልድ ይመስለኛል እንጂ ጥናት ላይ ወይም ደግሞ መረጃ ላይ የተመሰረተ አልነበረም። አንደኛ ሲጀምር አለ ተብሎ ግዳጅ የተሰጠ ጠላት ኃይል በወቅቱ የጁንታ ኃይል አለ ተብሎ የሚገመተው 13 ሻለቃ ነው የተባለው። አጠቃላይ ግን 13 ሻለቃ አይደለም። በክፍለ ሰራዊት የተደራጀ በኮር የተደራጀ ማአት ክፍለ ጦር ነው የነበረው። ይሄ ሁሉ አላወቁትም ማለት ነው። ለዚያም የሚመጥነው ኃይል እንኳን ሳያዘጋጁ ብርጌዶች ተልኮ ብርጌድ ምን አለው መንገድ ላይ ነው ተቆርጦ ሲቀሩ የነበረው ማለት ነው። ይሄ ሲስተታቸውን ያለ መቀበል ወደኛ አዙሮ ያሉን ወሬ ያወሩ ሰዎች ካሉ የራሳቸው ችግር ሊሆን ይችላል። እኔ በወቅቱ ግን አሁን እሱ እንዳስቀመጠው ሞት የሚባለው ትክክል ነው። እሱ እኔ ራሴ ወስኜ የነበረው እሱ ነው። ራስን ማጥፋት የሚል ነገር ነበረ በወቅቱ ማለት ነው። አጋጣሚ ሆኖ እጅ በእጅም ስለሆነ ሲያዝ የሚያውቃቸው አመራሮች ነው ያገኙኝ። በዛ የተወሰደብኝ እርምጃም አልነበረም። ያው እንኳን ተረፍክ በሚል በአግባቡ ይዞኝ እስካሁን አለው ማለት ነው። በዚያን ሰዓት እኔ ተርፋለሁ ብሎ የሚያስብ ሰው አልነበረም። አጋጣሚ ሆኖ ቀን ያልደረሰ ሰው ደግሞ አይሞትም፣ ቀኑ የደረሰ ደግሞ ይሞታል። ዞሮ ዞሮ እኔ በዚያን ሰዓት ብቻዬን ነው የቀረሁት። ብቻዬን ሲቀር ያው ኮሚቴ ለየብቻ ስለነበር ማለት ነው። እሱም አንድ ብርጌድ ይዞ ሌላ ቦታ ነው የነበረው፣ እኔም ደግሞ አንድ ብርጌድ ይዤ ሌላ ቦታ ስለነበረ ማለት ነው የተለያየ ቦታ ላይ ነው የነበረው ውጊያችን። አጋጣሚ ደግሞ እሱ በወቅቱ ወዳውኑ ነው ጠዋት ነው እሱ እንደውም የተመታ። ውጊያው ጀምሮ 3 ሰዓት ወይ 4 ሰዓት አካባቢ የመጀመሪያው ቀን ማለት ነው። የመጀመሪያ ቀን አጋጣሚ ተመታ። ሬዲዮ ግንኙነትም ተቋረጠ። ያው እሱ መመታቱን ነገሩን። ከዛ ሌላ ሰው በዚህ ቦታ ተወክሎ እንዲሰራ ነው ያደረገው ማለት ነው። መኳንንት ቅድም ሲያስቀምጥ እንደነበረው ጥቁር ለብሶ ሸኔ መርቶ ነበር ብሎ ሲወራ እኔ ተቀብያለሁ ብሎ ነበር። ይሄን እንዴት አመንክ የሚል ጥያቄ ስላለኝ ነው ለሱ ውይይት ስለሆነ። በመሰረቱ የኛ ግዳጅ የነበረው እንደ 11ኛ የያዝነው ቀጠና ከ10 እስከ 15 ኪሎ ሜትር የሚሆን እኛ እንደምናጠቃ በተለያየ አቅጣጫ
ማጥቃት እንደምንችል በሁሉም ግንባሮች በተመሳሳይ ማጥቃት እንደሚጀመር ተነግሯል። የሚያጠቁ ክፍሎች ተለይቶ ተነግሯቸው ዝግጅት አድርገዋል። ለኔ ተደራቢ 2 ታንክና 1 አየር መቃወሚያ ተሰጥቶኛል። አልፎ አልፎ መድፍ ይደግፍ ነበር፣ ግን መድፉ የፈለገውን ያክል ድጋፍ እንዳይሰጥ ትግራይ ኃይል ደግሞ ሰርጎ እየገባ ያደናቅፈው ነበር። እንደገና በጸረ ማጥቃት ይመለሱታል። መድፉ ነቅሎ ወደ ኋላ ይሄዳል። እንደገና እስከሚተክል ድረስ ክፍተት አለ። የትግራይ ኃይል ደግሞ ለማጥቃት ምቹ ሁኔታ ይፈጥር ነበር። ይገባሉ፣ እንፈጋፈጋለን፣ እናስለቅቃለን፣ ያስለቅቁና እንደዚያ ያን ኦሬዲ ቦታችንን በሚገባ ነው ያዝነው። እኔ ሁኔታው እየተበላሸ እንደሆነ ለበላይ አካል ሪፖርት አድርጌ ነበር። በቱሪያ ነው ያው መገናኛ ስለማይደርስ በቱሪያ እኔ በተክሎሽ ወርዶ ከቆቦ አልፎ ሮቢት ላይ የተቆረጠ መሆኑን አላቅም። ይሄ ኢንፎርሜሽን የለኝም። 4 ሰዓት ላይ ራሱ ሰራዊት እየመጣልህ ነው የሚባለው። እሺ ብዬ የመከላከል በደንብ ይዘን አሁንም ተልተሎ ነው ጸረ ማጥቃት የሚመጣው በ5 አቅጣጫ ገቡ። ከዛ በኋላ ይሄ ነገር እየተበላሸ ነው ብለን ታንኮች እና አየር መቃወሚያ እንዲወጣ አደረግን። እኔም ተመታሁ፣ ምክትሌም ተመታ። አዱ አስተባብሮ የሚቀጥል አልሆነም። ብቻም አይደለም በጣም በርካታ ጓዶቻችን ረገፉ። እኔን በታንክ ውጣ ብለውኝ ነበር። መጀመሪያ በታንክ ውጣ ብለውኝ ነበር። እኔ አዱ ጥዬ አልወጣም። ከወጣው ከክፍለ ጦር ጋር ልውጣ፣ አብረን መርተን እንሄዳለን። ከሞትኩ ደግሞ ከክፍለ ጦር ጋር እሞታለሁ እንጂ እኔ በታንክ አልወጣም፣ አንሄድም ማለት ምክትሌ እንደዛ ብሎኝ ነበር። እኔ አዱ ይዤ እመጣለሁ፣ አንተ በታንክ ውጣ። አልወጣም፣ አብረን ነው የምንሞተው። ከወጣን እንውጣ፣ ከሞትን አብረን ነው ተባባል። አምልጠዋል ብያቸው የነበርኩ ሰዎች ከኔ ኋላ ተማርከው እዚህ መጡ። ያው እንግዲህ አንድ ወሬ ሰማሁ። ውጣ እየተባለ በራሱ ስህተት ባለመውጣቱ ምክንያት አዱ አስበላ የሚባል ወሬም አለ። ያው አንዳንድ ጊዜ እንደዚህ ወሬ አለ። በትክክል እኔ የምታገለው ለኢትዮጵያ ሕዝብ ነው። አሁን የእርስ በርስ ጦርነት ሆኗል። በዚህ አጋጣሚ ሆኗል። በገንዘብ ምድልልም አይደለውም፣ እሱም አላጋጠመኝም። ነገር ግን ውጣ እየተባለ አስቀድሞ እየተነገረ አዱ አስበላ የሚል ወሬ ተወርቷል። ኦኬ ይወራ። ያው እንደ እሱ እንዳልሆነ አብዛኛው 11ኛ እዚህ ስላለ ያውቀዋል። ባልመታም ብሎ የሞከርነውን ያክል እንሞክር ነበር ማለፍ ከቻል። ዞሮ እንደዚህ አይነት ወሬዎች አሉ እና አንዳንድ ጊዜ የበላይ አመራር ሲነግርህ አንዳንዴ ታጠናለህ፣ አንተም ታጠናለህ። የበላይ አካል ደግሞ መረጃ አጥንቶ ይነግራል። እና ከኛ ማዶ ከኛ ምሽግ ፊት ለፊት ጥቁር የለበሱ ከወትሮ የተለዩ አሉ፣ ኦሮምኛ የሚያወሩ አሉ የሚል ኢንፎርሜሽን ጥናት አለ የሚል ነገር ኢንፎርሜሽን ስንሄድ ኮሎኔል ሁሴን የያዘው ነው። የሸኔ አዛዥ ሆኖ ስላለ አሳምነውት በዛ ስለገባ የሸኔ አዛዥ ሆኖ እዛ ነው ያለ የሚል ወሬ ሰማሁ። እንዴት እንደዛ ሆነ የሚለው ነገር እኔም ግራ ገባኝ። ከዛ ምን ወሰዱ? ብሩ የተቀበለውም በአካውንቱ ገባ የተባለው እውነት ነው ማለት ነው ወደሚል ወሰድን። ያ ከሆነ የሸኔ መርቶ ከመጣ ከተዋጋ ስለዚህ ያ ብር ገባ የተባለው እውነት ነው የሚለው ነገር ትወስዳለህ። የ3ኛ ሬጂሜንት አዛዥ ተሰውቷል። ሻለቃ አብዮት የሚባል ነበረ። የመጨረሻ ሰዓት ላይ የሁኔታው የተበላሸ በድሮን ለማስመታት ሎኬሽን አውጥ ተስጠይ ብለው ነበር። ሎኬሽን አውጥቼ ሰጥቻቸው ነበር። የመጣ ድሮን የለም። በዛ እንኳን የተወሰነ እንታገዝ። የመጨረሻው በ9 ሰዓት ላይ አካባቢ ሲሆን እኔም ምክትልም ተመታን። ሌሎች ሬጂሜንት አመራሮችም ተመቱ። በሙሉ ያው ወደ ምርኮ ማዕከል እንድንመጣ ሆኗል። በዚህ አጋጣሚ እኔ ማመስገን ፈልገው ነገር መቼም መግደል ነው የነበረባቸው። እኔም ትንሽ ስሜታዊ ሆኜ ሳደብ ነበር፣ እንዲገሉ ይፈልግ ነበር። መጀመሪያ ራሴን ላጠፋ የሞከርኩ ስለነበረ አጃቢዎችና ኦፕሬተሮች ትጥቅና መሳሪያን ቀምተውኛል። ባዶ እጄን የነበርኩ ዝም ብዬ ነው ማስተባበር የነበረው። መጨረሻ ስቆስል የጽናት አባላት ናቸው። እኔ አንድ ወድ መቀሌ የሚባል
ልጅ ነው ወይ ኃይል መሪ ነው እንጃ መገናኛው እስከ ጋንታ ወርዶ ከሆነ አላውቅም። እሱ ልጅ አንዴ ከተማረከ ምን ያደርጋል እንዲያውም ቁስሉን እሰሩለት ብሎ ቁስሌን እንዲያስሩልኝ ያደረጉ ይሄ ወድ መቀሌ የሚባል ልጅ ገና ልጅ ነው ግን ደግሞ ወስል ነው ህይወቴን ያተረፈኝም እሱ ነው። አሁን ላይ ሆኜ ህይወቴ መቆየቱ ጥሩ ነው ብዬ ስለማምን በዛኔ ግን ስሜታዊ ሆኜም ስለነበረ መሞትም ፈልግ ስለነበር ግን ጥሩና በሳል ልጅ ነው ብዬ አምናለሁ። እንደዚህ አይነት ሁሉም ቢሆኑ በጣም ጥሩ ነው ብዬ ነው ማምነው። ሌላው የ11ኛ ጉዳይ 11ኛ እንዳጋጣሚ ነው ከባድ ግዳጅ ነው የሚደርሳት። እውነት ለመናገር ይጭላም ሁሴን ያጋጠመው ነገር በጣም የያዘችው ቦታ ሰፊ ቀጠና ነበረ። የገጠማት ግዳጅም ውጊያም ከባድ ነበር። ሁሴን ለዚህ ደረጃ በቅቷል። አሁንም ያን ጊዜስ 11ኛ እንደ 11ኛ እንዲቀጥል ያደረገው የተወሰነ ከብርጌድ 2 የተወሰነ ሬጂሜንቶች ሬጂሜንት 2 የምትባልና ከብርጌድ 3 የተወሰነ ሰው ወጥቷል። ያ ወጥቶ በስታፉ ጋርም ሆኖ እዛው ላይ መረጃ መሐንዲስም ወጥቶ እዛው ላይ እርሾ ሆኖ እነሱ መነሻ ሆኖ አዲስ ምልምል በመሙላት ሚሊሻም በመጨመር ያው 11ኛ እንዲቀጥል አድርጎታል። ያ ሆኖ ግን 11ኛ የሚባል የለም። ምናልባት 11ኛ ወጥቷል የምለው አንደኛ መሐንዲስ ክፍሉ ወደ 30 ሰው ነበረ። ቆቦ ዙሪያ ጥበቃ ስለነበረ ፋይናንስ እና ፐርሶኔል እና ይሄ ንብረት የተወሰነ ሎጂስቲክስ ክፍሉ እነዚህ ብቻ ቆቦ ስለነበሩ ሁኔታው ስለሚያውቅ ቀድመው ወጥተው ሊሆን ይችላል። እነዚህ ብቻ ከዚህ ውጪ ያለ ከኔ ጋር ምሽግ የነበረ ኦፕሬሽናል ክፍሉ እና ምሽግ የነበረ በሙሉ ሬጂሜንቶች እኔ ጋር ያለ አሁን እዚህ 1300 አለ። እዚህ አሁን 1300 አለ የተማረከ 64 መኮንኖች አለ። ባማ እርግጠኛ አይደለሁም። ያው ከ1000 ውስጥ ነን አብሮ ክፍለ ጦር የነበረው 2190 አካባቢ ነው የነበረው። ዝም ብዬ ሳስብ ምን ያክል ወጣ 200 የሚሆን ሰው ከስታፉ ጋር ከምናምን ዳቦ ቤት ሲሰሩ የነበሩ ምናምን ሆኖ ከስታፉ ጋር እንዲያው 200 አካባቢ የሚሆን ወጥቶ ከሆነ ከሹፌሮች ጋር ከምንም ጋር ተደርጎ ከዚህ ውጭ ግን 11ኛ ባለው እያንዳንዱ ሬጂሜንት የአራተኛ ሬጂሜንት ካልሆነ በስተቀር የሁሉም ሬጂሜንት አዛዦች እዚህ አሉ። አይምን የሶስተኛ ሬጂሜንት አዛዥ ተሰውቷል። እያንዳንዱ ሬጂሜንት 190 200 ምናምን አለ እዚህ። ስለዚህ 11ኛ ወጥቷል የሚባል አሁን የለም። 11ኛ ለዚህ ነው ግን አገራዊ ኪሳራም ስለሚሆን እንደ ተቋምም የስነ ልቦና ጫና ሊፈጠር ስለሚችል ከዛም አውጣቶ ያው ክፍል ታሰፋለ ታጠባለ አውጣተው 11ኛ ብለው ሊያቋቁሙ ይችላል ይችሉ ይሆን ካልሆነ በስተቀር እንጂ ክፍለ ጦር ያለው እዚህ ነው ያለው።